ራኛውና ራሱ ልጅ ትናፍቀኛለች። ለምን እንደሆነ አላውቅም እኮ ልጅ ማለት ነኝ። እናት ደግሞ ልጇን አታመሰግንም። እሺ ልጄ ተባረክልኝ። እንደጠየቀኝ ጠያቂ ያሰጣ። አሜን አሜን። ማዘርዬ ሰላም ያውልልኝ። እሺ እናትና ልጅ ተቃቅፋችሁ ተኝታችኋል። እናንተን ለመለየት የማትፈነቅረው ድንጋይ፣ እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዱ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃበር? እስከዛ ግን በፍጹም አትገናኙ፣ በፍጹም። ወይዘሮ ሰላም ትልቅ ደስታን ተደሰተች። ሞታለች የተባለችው ወይዘሮ አልማዝ በድንገት ከሞተች ነቃች። እንግዲህ ይሄ ጉዳይ ሰላምን በጣም አስጨንቋት ነበረ። ኦዲየንሶችም መሞት አልነበረባትም አልማዝ እያለን ነበር። ምክንያቱም አልማዝ በድንገት ስትወረወር ነበረ የሞተችው። ይሄ ደግሞ በሰላም አማካኝነት ነው የሆነው። ሰላም ነፍሰ ገዳይ እንድትሆን ሁላችንም አንፈልግም ነበር። ሰላም እንግዲህ በጣም መልካም እናት ናት። ሳታስበው ግን ወይዘሮ አልማዝን የገደለች መስሏት ህሊናዋ ሰላም አጥቶ ነበረ። አሁን ላይ ግን ተደስታለይ ማለት ነው። አቶ በኃይሉ ያሰበው እቅድና ሴራ አሁንም ቢሆን እየተሳካለት አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ አደራ የሚለውን ድራማ እንግዲህ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። አዳዲስ ነገሮች ተፈጥረዋል። እንግዲህ ወንጀለኞች የሚዋረዱበት፣ ንጹሃን ደግሞ ድል የሚያደርጉበት ፓርት ላይ ደርሰናል ማለት ነው። ወይዘሮ ሰላም እንግዲህ ከዚህም በፊት በዛኛው ክፍል እንደተመለከት ነው በድንገት የሰው ህይወት አጥፊ ሆና ነበረ። ይሄ ደግሞ ከምንም በላይ አስጨንቋትና እንቅልፍ ነስቷት ነበረ። ወይኔ ነፍሰ ገዳይ ሆንኩኝ በማለት ስትጨነቅ እንዲሁም መተኛት እንኳን አልቻለችም ነበረ። ህሊናዋ እረፍት አጥቶ ነበር። ያው መቼም የሰውን ህይወት አጥፍቶ ህሊናው እረፍት የሚያገኝ ሰው አይኖርም። ነገር ግን ይህንን እያደረገችው አስባበት ሳይሆን በድንገት የተፈጠረ ነገር ነው። አሁን ላይ ግን ወይዘሮ አልማዝ ሞታ የነበረችው ስለተነሳች ይሄ ከምንም በላይ ለሰላም እረፍትና ደስታን ሰጥቷታል። ጭንቀቷ ቀሎላታል ማለት ነው። የምትለው ግራ ገብቷት በጣም እየተርበተበተች ነበረ። ብሌን እንግዲህ ከአሳዳጊ እናቷ ጋር ወደ ሰላም ቤት ስትመጣ ሰላም ላይ የሚታየው የፊቷ ገጽታ እንዳለ ተቀያይሯል። አሳዳጊ እናቷ የብሌን ግራ እስከሚገባ ድረስ አልማዝ ወዴት ሄዳ ነው በማለት እንግዲህ እየጠየቀችም ነበር። በር እንኳን ተንኳክቶ በርን ስትከፍት ግራ በመጋባት ነበረ በር ላይ የቆመችው። በስነ ስርዓት ወይ ግቡ አላለቻቸው ወይ ብቻ የምትለው ነገር ሁሉ ግራ ስለገባት በድንጋጤ ፈዛ ነበረ። ይሄ ድንጋጤዋ ታዲያ ወይዘሮ አልማዝን ወይዘሮ ገነትን ግራ አጋብቷት ነበረ። እንዲህ አልማዝ ሰላም ምን ሆነሻል? ልክ አይደለሽም። የሆነ የሆንሽው ነገር አለ፣ የተፈጠረ ነገር አለ እያለች እየጠየቀቻት ነበረ። የሆነ ነገርማ እዚህ ቤት ተፈጥሯል ሰላም እያለ ወትሮዋ እንደዚህ አልተቀያየረችም እያለች እንግዲህ የሆነ ጥርጣሬ ገብቷታል። ግን ይሄ ነው ብላ ለመናገር አልቻለችም ማለት ነው ወይዘሮ ገነት። ሰላም እንግዲህ ከመጨነቋ እየተነሳ በጣም ህሊናዋ ውስጧ እረፍት አጥቷል። አቶ በኃይሉ አትጨነቂ እህቴ፣ ምንም የሚፈጠር ነገር የለም፣ ሁሉንም ነገር አስተካክላለሁ፣ ወስደን እንቀብራታለን በማለት እንግዲህ ከውጪ በር ሲንኳኳ ወደ ሌላ ክላስ ነበረ ከሳሎን ላይ ወስደው ያስገቧት። ምንም ታዲያ ወደ ውስጥ ብትገባም ውስጧ ሊያርፍ አልቻለም። ሳላስበው ነፍሰ ገዳይ ሆንኩኝ፣ እስር ቤት መግባቴ ነው እያለች በቃ አንዳንዴ እውነተኛ ሰዎች ተንኮል ሲሰሩ ጭንቀታቸው የሌለ ነው። ይሄንን ተግባር በኃይሉ ቢሆን የተገበረው ምናልባትም ምንም ላይመስለው ይችላል። በድንገት እንግዲህ አልማዝ ብሎ ተጣርቶ ነበረ። አልማዝ አልክ? አልማዝን ከዚህ በፊት እንዴት ታውቃታለህ እንዴ? አንተ እኮ እዚህ ስትመጣ እሷ አንተስ ያልነበርክም፣ እንዴት አልማዝ ልትል ቻልክ? ነው ያንተ እጅም አለበት ብላ እንግዲህ ጥያቄ እየጠየቀችው ነበረ። ሰላም እንግዲህ ሳያስበው አቶ በኃይሉ የአልማዝን ስም ጠርቷል።
እዚህ ጋር የእሱ እጅ እንዳለበት ማንቂያ ደውል ነው ማለት ነው። ሰላም ጠርጥራ ላይ እንዴ ልታቅ ቻልክ? አልማዝ አልክ እኮ ወንድሜ እያለችው ነበረ። ያው እሱ በማስመሰል እና በማጭበርበር እየተካነ ስለሆነ ነገሮችን ቶሎ ብሎ ነው ቀየር የሚያደርገው። እህቴ ተረጋጊ፣ ምንም ነገር አይፈጠርም፣ አሁን መሆን ያለበትን ብቻ እናደርግ ነበር ሲል የነበረው። እንግዲህ የብሌን አሳዳጊ እናትና ብሌን ተደጋግፈው ነው ወደ ቤት አንገባም ወይ በማለት ነው ወደ ቤት እንኳን የገቡት። ከድንጋጤዋ የተነሳ ቤት ገብታችሁ ቁጭ በሉ እንኳን አላለቻቸውም። ድሮ እንግዲህ የብሌን አሳዳጊ እናት ወደዛ ስትመጣ በፈገግታ ግቢ አረፍ በይ ነበረ ምትላት፣ ቡና ላንጣ ብቻ እንደዛ ነገር። አሁን ላይ ግን ለራሷ ሚያው በጣም ደንዝዛለች። ድንጋጤ ውስጧ ስላለ በዝምታ ነበረ ቆማ ግራ ስትጋባና ስትርበተበት የነበረውና ወደ ውስጥ አንገባም ወይ በማለት ነው እንግዲህ የብሌን አሳዳጊ እናት ወደ ውስጥ የገባችው ማለት ነው። ይሄ ሁሉ ነገር ሲሆን ታዲያ ዳግም ቃል እና በኃይሉ ከሞተችው ሴትዮ ጋር አንድ ክላስ ውስጥ ነበሩና አሁን ትጠይቃታለች አትጠይቃትም? ምንድን ነው ልንል የምንችለው? አሁን መልሷ ምን ሊሆን ይችላል? ብሌን እናቴ ታለኝ ማለቱ አይቀርም የሚል ጭንቅ በጣም አስጨንቋታል። በተለይ ቃልን አሁን መልሳችን የሚሆነው ምንድን ነው? በቃ ልንጋለጥ ነው እያለች ነበረ። በኃይሉ ያው አንጋለጥም ነው ሲላት የነበረው። ግን ታዲያ ብሌን እናቴስ ነው ያለችው ማለት ነው። እናቴስ የት ሄዳ ነው ብላን የጠየቀችው። ገነትም አልማዝ የት ሄዳ ነው ወይዘሮ አልማዝ ነበረ እንግዲህ በመርበትበት በመንቀጥቀጥ አልማዝ የመለሰችው መልስ ሄዳለች ወደ ቤተሰቦቿ የሚል መልስ ነበረ የመለሰችው። እና ግን ብሌን በጣም ደክሟታል፣ ያመማት ትመስላለች። ምን ሆና ነው ብላ ነው የጠየቀችው። የአልማዝ ምላሽ የወይዘሮ ሰላም ምላሽ እንግዲህ የወይዘሮ ገነት ምላሽ የሆነው እንግዲህ ልጄን አጥቻት ነበረ፣ ልጄ በድንገት በረኪና ጠጣችብኝ፣ ፈጣሪ ነው ከሞት ያተረፈልኝ ነበር ስትል የነበረውና ይህን ጊዜ እንግዲህ ዳግም ይሰማል ማለት ነው። እንዲህ ብሌኔ ለምን ልጄ ለምን ትጠጫለሽ? ለምን በምን ምክንያት ነበረ ስትል የነበረው። በዚህ ሰዓት እንግዲህ ዳግም ከየት መጣ ሳይባል ይሄንን ሲሰማ ቀጥታ መጥቶ ለምን ራስሽን ለማጥፋት ለምን ሙከራ ታደርጊያለሽ? አንቺ የሆነ ነገር ብትሆኚ እኔ ምን ልሆን እንደምችል አስበሻል? ይህን ለእኔ አታስቢም በማለት እንግዲህ ዳግም በቃ የሆነ ከአይኖቹ የተረዳችው ነገር አለ በሰዓቱ የስስት የሆነ ስፍስፍ ማለት በቃ ይህንን ስታይበት በመገረም ነበረ አሁን ደህና ነኝ ነው ስትለው የነበረውና ካልሆነ ሐኪም ቤት ልውሰድሽ፣ አሁን ደህና ነሽ? ለምን እንደዚህ አይነት ውሳኔ ትወስኛለሽ? ለምን ራስሽን ለማጥፋት ሙከራ ታደርጊያለሽ? ነበረ ሲላት የነበረው። የብሌን ምላሽ የሆነው ታዲያ አሁን ደህና ነኝ ዳግም አታስብ፣ ይልቁኑ እረፍት ላደርግ ወደ ክላሴ ውሰደኝ ነበረ እያለችው፣ እሱም እንግዲህ ደገፍገፍ አድርጎ ወደ ክላሷ ወስዷታል። እንዲሁም ብድግ አድርጎ ነው አልጋዋ ላይ እያስተኛትና አጠገቧ ሆኖ ታዲያ እያወራት ነበረ። ለምን ብለሽ ጠጣሽ? ለምን ትጠጫለሽ በረኪናውን? በምን ምክንያት ነው እያለ ጥያቄ ነው እየደረደረላት። እሷም እንግዲህ ብሌን ዳግም ለእሷ ምን ያህል ቦታ እንዳለው የተረዳችበት ሰዓት ነው። ምን ያህል እንደሚሳሳላት ለእሷ ምን ያህል እንደሚጠነቀቅ የተረዳችበት ወቅት ነው። እሷ ግን በረኪናውን መጠጣት ፈልጌ ሳይሆን እናቴን ለማስተማር ብዬ ነው። እናቴ በጣም ተስፋ ቆርጣ ነበረ እኔ ጥያለኝ ስለነበረ፣ ሲቀጥል ደግሞ ወላጅ እናቴን መጥፎ ንግግር ተናግራታለች። በዛ የተነሳ በረኪና ልጠጣ ነበረ እሷን ለማስተማር ብዬ፣ ግን እኔ በረኪናውን ትንሽ ጠጣሁት። ከዚህ በኋላ እሷ የሆነ ነገር ለማድረግ ስታስብ በራሷ ላይ እኔን ታስባለች፣ ደግማ እንደዚህ አታረግም፣ እሷን ለማስተማር ብዬ ነው ብላ እንግዲህ ነግረዋለች ማለት ነው። ስማርት እኮ ነሽ ብልህ ነሽ ነበረ ሲላት የነበረው። አንተ ግን ለእኔ እንደዚህ የምትጨነቅበት በአንተ ውስጥ እኔ ትልቅ ቦታ እንደዚህ አለኝ ማለት ነው እያለች ነበር ስትጠይቀው የነበረውና አዎ በጣም ትልቅ ቦታ ነው ያለሽ።
አንቺ እኮ ልዩ የሆንሽ ሴት ነሽ ነበረ ሲላት የነበረው እና በጣም እንግዲህ እንደሚወዳት የተረዳችበት ፓርት ነው። ፍቅር በቃል የሚገለጽ ሳይሆን እንደዚህ በመኖር በተግባር የሚገለጽ ነው እና ዳግም እያደረገው ያንን ነው። ምናልባትም በአፉ ወድሻለሁ፣ አፈቅርሻለሁ የሚሉትን ነገሮች ቃል መጠቀም አይጠበቅበትም። በተግባር እንግዲህ እያሳያት ይገኛል። የዳጊና የብሌን ፍቅር ይቀጥላል ማለት ነው። ታዲያ እሷም ጥያቄዋን ቀጥላለች እና እናቴስ ግን ዳግም ወላጅ እናቴ የት ሄዳ ነው ነበረ ስትል የነበረው። በዚህ ሰዓት እንግዲህ በመደንገጥ የሚላት ነገር አስቦ እቺ ሴትዮ እናትሽ አይደለችም፣ ወላጅ እናትሽ ትክክለኛ እናትሽ ሳትሆን በገንዘብ ተገዝታ የመጣች እናትሽ ነሽ ብሎ ሲነግራት ዳግም በማይቀለድ ነገር አትቀልድ ነው ያለችው ማለት ነው። በእናቴ አትቀልድ፣ በማይቀለድ ነገር እኔ አላምነም ነው ያለችው። እዚህ ጋር በጣም የምንረዳው ነገር ማስረጃ ከሌለ በቃ ሰው ሰውን ማመን እንደተወ ነው የምትረዱት ማለት ነው። እና ዳግም ይህንን ማስረጃ በስልኩ መያዙ ቃል ሪከርድ ማድረጉ የብሌንን እውነት ለማውጣት ተጠቀመ ማለት ነው። እውነቴን ነው ሰምቻለሁ፣ በጆሮ የሰማሁት ነገር ነው ብሎ ቢነግራት ሪከርዱ ባይኖር አታምንም ነበር። ሰላም ራሱ አላመነችም። የብሌን እናት አይደለችም እቺ ተገዝታ የመጣች ናት ሲል እንግዲህ እሷም ልታምን አልቻለችም። ግን እሱ ያሳመነበት መንገድ ሪከርድ ስላለ በዛ በሪከርድ ነው ያመነው እና በአሁን ሰዓት ላይ ማስረጃ ካላያዛችሁ በስተቀር ምንም ብታወሩ ታማኝ ነኝ ብትሉ እኔ ፈጣሪን የምፈራ ነኝ ብትሉ ሰው የሚያምናችሁ ሰው እንደሌለ ግን ነው የተረዳሁት ማለት ነው። ሰው ምን ያህል በውሸት ዓለም ላይ እየተመላለሰ እንደሆነ የምንረዳ ነው በዚህ አጋጣሚ ማለት ነው። እውነተኞች ምንም እውነት ቢናገሩ ሰው ሊያምናቸው አይችልም። በውሸት ስለተከበብን እውነት የሚናገር ሰው እንደማይታመን እንረዳለን። እና ብሌን እንግዲህ አላምንም ስትል በቃ እሺ ብሎ ነው ሪከርዱን የከፈተላት እና ሪከርዱ ሲከፍት እሺ አሁን አመንሽ ነው ያላት። ግን ቃል ከኔ ምን ፈልጋ ነው? ምን የምትጠቀመው ነገር አለ? ምን አይነት ተንኮለኛ ናት ነበረ ስትል የነበረው። ወይዘሮ ሰላምም እንግዲህ መተኛት አልቻለችም እና ብሌን ጋር ነበረ ሄዳ እንቅልፍ እምቢ አለኝ ብሌኒ አንቺ ጋር ልተኛ ወይ ስትላት የነበረው። እሺ ነይ ተኝ ብላ እንግዲህ አብሯት ነው ተቃቅፈው ተኝተው የነበረው። ታዲያ የሆነ ውስጧ እናቷን ሰው ገድያለሁ ብላ ስላሰበች ውስጧ ሰላም አልነበረውም። ትነሳለች፣ ትቀመጣለች፣ ታለቅሳለች። ምን ሆነሽ ነው የምታለቅሽው ስትላት እንግዲህ ደስታ ነው የሚያስለቅሰኝ፣ ሰው እኮ ሀዘን ብቻ ያስለቅሰውም ነው ያለችው። ልክ አንቺን ሳቅፍሽ ድሮ ልጄን ቃልን ሳቅፋት የሚሰማኝ አይነት ስሜት ይሰማኛል። አሁን ቃል አጠገቤም ሆና አንቺን ሳቅፍሽ የሚሰማኝ ስሜት ልዩ ስሜት ነው ብላ ነበር የነገረቻት። እናትና ልጅ እንግዲህ ሲተቃቀፉ የሆነ ለየት ያለ የሚሰማቸው ስሜት አለ ሁለቱም ያላወቁት በግልጽ እናትና ልጅ መሆናቸውን ብቻ ነው ማወቅ የሚቀርባቸው እና ይሄ ደግሞ በኃይሉን አስቆጥቶታል ማለት ነው። ተቃቅፈው ሲተኙ እንግዲህ በኃይሉ አይቷልና ጭራሽ እኔ እናንተ ለመለያየት የማላደርገው የማልቆፍረው ድንጋይ የለም፣ እናንተ ተቃቅፋችሁልኛል፣ ለዚህ ተጣብቃችሁልኛል። እኔ የፈለኩትን ነገር እስከማድረግ ድረስማ ምንም ነገር ማወቅ አይጠበቅ የለባችሁም። ከዛ በኋላ ግን ከፈለጋችሁ ለምን ተጣብቃችሁ ጉድጓድም አብራችሁ አትገቡም እያለ እየዛተ እየፎከረ ይገኛል። አቶ በኃይሉ እንግዲህ ያወቀዱ የእህቱን ንብረት መውረስ ነው። ሳትሞት እንግዲህ ውርስ እየፈለገ ነው። ያው ውርስ በሉትና የእሷን ንብረት ለመዝረፍ ነው ይሄን ሁሉ ነገር ውስጥ እዚህ ሁሉ ወንጀል ውስጥ እየገባው። ቃል እንግዲህ ሬሳ ቀባለው ሽቶ በማለት ሽቶ ከወዲያ ከወዲህ እየፈለገች ነበረና ለመቀባት ገብታም በጣም ደንግጣለች። እያስደንግጧታል። ምን ያስፈራሻል አንቺ? ምን ያንቀጠቅጥሻል? ሽቶም እያለ እንግዲህ እየተንቀሳቀሰች ነው። ኧረ እግሯ ይንቀሳቀሳል ነው ያለችው እና በጣም የሚያስገርም ሁኔታ ነው። መጀመሪያውኑ መሞት አልነበረባትም። በነገራችን ላይ ዳይሬክተሩ ትክክል ያልሆነ ስራ ነው የሰራው። መሆን የነበረበት እሷ እንደተጋለጠች እሷም ደግሞ ቃልን ማጋለጥ ነበረባት። ያው ቃልን ልታጋለጥ ስትል ነው ይሄ ሁሉ ነገር የሆነውና
አሁን እንግዲህ ተነስታለች። ኦልሬዲ በቀጣይ የት ደርሳ እንደመጣች ትጠየቃለች ማለት ነው። ምን ልትል እንደምትችል እኛም ያንን መረጃ መስማት በጣም ነው የምንፈልገው። ለሰላም ግን ያው ትልቅ አጋጣሚ ነው። ብሌን ኦልሬዲ ሁሉንም ነገር አውቃለች። ይሄ ደግሞ እድሜ ለዳግም ማለት ነው። እኔ በህይወት እያለው ብሌን ላይ ምንም ነገር እንዲፈጠር አልፈልግም፣ ብሌንን ምንም እንዲያደርጓት አልፈልግም ብሏል። አንዳንዴ እንደዚህ ምርጥ አፍቃሪ ሲኖራችሁ ከምንም ነገር ይታደጋችኋልና ዳግም እንግዲህ ምርጥ የብሌን አፍቃሪ ነው ማለት ነው። ቀጣዩን ክፍል ይዘን እንመጣለን።